ይሄን ተከትለ የሐሴት ደረጃ የዓለም ቆንጆ ሁለተኛ ቆንጆ በመሆና ከአፍሪካ አንደኛ ውብ መሆናን ተከትለ እንግዲህ ውዝግብ ደሞ የብሔር ውዝግብ ደሞ ጀመራችሁ ለዚህ ኦሮባካችሁ ለእናንተ ያም ለኔ እንደም እንደ በግለሰብ ደረጃ ሎኔ ነች ብሎ ብንጨቃጨቅ ይሻላል። ይሄ ጉዳይ ወደ ብሔር ባንወስደው። አማራ ነች ኦሮሞ ነች ስንት ሰው እኮ አያቷን ጠየቀኝ እኮ ስንት ሰው መጣራት አለበት። ይሄ ውበት ምንጮ ትግራይ ነው አማራ ነው ኦሮሞ ነው ሀዲያ ነው ደቡብ ነው ሶማሌ ነው አፋር ነው መጣራት የለበት የሚል አሁን በዚህ ጉብ ተፈጥራላችሁ። ኦሮ በእናታቸው ጎና እንዲሄድች ጀምረን ይሄው ሱቁ የተጀመረ አሁን በትናንትና ደግሞ ከአፍሪካ አንደኛ የተባለች አልበቃ ብሎ ጉዳይ ወደ ብሔር ወስዳ አማራ ነች ትግሬ ነች ኦሮሞ ነች ምናምን የሚለው ሱቁ አስነሳቸው። ሁሉ ኢትዮጵያ እኮ ቆንጆ ነው። አምናረጋይ ሁሉ ኢትዮጵያ እኔን ተመልከት እስቲ ውበት እስቲ ተመልከት እስቲ ምንም ያልተበረዘ ያልተቆለሰ እስቲ በገንዛ ጥረቴ አንድ ማንም ሳይደጉመኝ እኔ ወሰለ ውበት ተመልከት። እንደዚህ የቅቤ ቃመስዬ ቦግቦግ የምን ውበት ያመጣሁት በገንዛ ጥረቴ ነው። አስቡት። እኔ እንግዲህ ውበቴን ህዝብ ቢደግፈኝ አለሁ ብትሉኝ እሉሉ ብትልልኝ ወታጨበጨብልኝ ውበቴ የት ደረጃ ይደርሱ ነበር። ይሄን ነው ማሰብ ያለባችሁ። እና በእውነቱ ይሄ ሁሉ ነገር ወደ ብሔር አትሰዱት። ምንም ችግር የለም። ሁሉ ብሔር እኮ ቆንጆ